የመጽሐፍ ቅዱስ ታሪክ ትምህርት ክፍል 2 ባለፈው ስለ ብሉይ ኪዳን መጽሐፍ ይዘት ትንሽ አይተናል። ዛሬ ግን ብሉይ ኪዳን መጽሐፍ የሚያካልለውን ጊዜ ቀመር እናያለን ማለት ነው። ባለፈው እንደተናገርነው ከዘፍጥረት እስከ ሚልክያስ መጽሐፍ 39ኙ መጽሐፍ በአራት አካፍለን አይተናል። የመጀመሪያውን የኦሪት መጽሐፍ ወይም እነዚህን ክቱባ የምንለውን ወይም ክታቦች ወይም ኦሪት ህግ መጽሐፍ የምንለውን አይተናል። ሁለተኛ ደግሞ የታሪክ መጽሐፍ 12ቱን አይተናል። እንዲሁም 5 የቅኔ መጽሐፍ አይተናል። 17ቱን የትንቢት መጽሐፍ አይተናል። ዛሬ ደግሞ የምናየው እነዚህ መጽሐፎች የሚያካልሉ የጊዜ ቀመር እስከ የትኛው ድረስ የሚለውን ነው። ባለፈው እንደነገርኳችሁ ከዘፍጥረት ምዕራፍ 1 ጀምሮ ምዕራፍ 11 ድረስ 11ዱ ምዕራፍ ብቻ ከምድር መፈጠር እስከ ምድር በውሃ እስከ መጥፋት እስከ ኖህ ድረስ ያለው ታሪክ የ2000 ዓመት ታሪክ ነው የሚያካልለው። እንግዲህ በዚህ 2000 ዓመት ምድር ላይ የተፈጠሩ ሰዎች ለእግዚአብሔር ባለመታዘዛቸው ምክንያት እግዚአብሔር ምድርን አጠፋ የሚለውን ከምዕራፍ 1 እስከ ምዕራፍ 11 ድረስ ዘፍጥረት ላይ እናገኛለን። ይሄ ደግሞ በአጠቃላይ 2000 ዓመት ነው የሚሸፍነው። ሁለተኛ ደግሞ ምዕራፍ 12 ከዘፍጥረት ምዕራፍ 12 ጀምሮ እስከ ብሉይ ኪዳን መጨረሻ ሚልክያስ ድረስ ያለው ወይም ከአብርሃም መጠራት ያው ምዕራፍ 12 ላይ አብርሃም ተጠራ የሚል ነው። ከዛ ጀምሮ እስከ ሚልክያስ ድረስ 1570 ዓመታትን የሚያካልል ጊዜ ነው ማለት ነው። ቅድም እንደነገርኳችሁ የመጀመሪያ ከዘፍጥረት ምዕራፍ 1 እስከ 11 2000 ዓመት፣ ከዘፍጥረት ምዕራፍ 12 ከአብርሃም መጠራት እስከ ሚልክያስ ድረስ ያለው 1570 በአንድ ላይ ስንት ነው? 2000 ሲደመር 1570 ዓመት 3570 ዓመት ነው። ብሉይ ኪዳን በአጠቃላይ የሚይዘው 3570 ዓመት ነው። ከዛ በኋላ እንግዲህ አዲስ ኪዳንን እና ብሉይ ኪዳን መሃል ጋፋል የ430 ዓመት ጋፋል። ይሄ ማለት ሚልክያስ ላይ እግዚአብሔር ከተናገረ በኋላ ስልጣን ያለውና እግዚአብሔር የጠራው የተሾመ ነቢይ የሌለበት እግዚአብሔርና ሰዎች መሃል ትንቢት የሚናገር ወይም ነቢይ የእግዚአብሔርን ሐሳብ ወደ ሰዎች የሚያመጣ ሰው የሌለበት ነቢይ ያልተሾመበት ስልጣን ያለው ነቢይ ያልተነሳበት፣ ሌሎች ምን ይላሉ? የጨለማ ጊዜ የሚሉ አሉ፣ ወይም አንዳንዶቹ የጸጥታ ዘመን የሚሉ አሉ። እኔ የጸጥታ የሚለውን ልውሰድ። እንግዲህ ብዙም እግዚአብሔር በዛ መካከል አልሰራም ወይ? ሰርቷል። አልተናገረም ወይ? ተናግሯል። ግን ስልጣን ያለ ነቢይ አልተነሳም። ያ ዓመት 430 ዓመት ይባላል። ከየትኛው እስከ የትኛው? ከሚልክያስ መጽሐፍ ወይም ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ኢየሱስ ከመምጣቱ በፊት 430 ዓመት አለ። የመጀመሪያው ከዘፍጥረት ምዕራፍ 1 እስከ 11 እሱን 2000 ካለን፣ ቀጥሎ ያለውን ከዘፍጥረት 12 እስከ ሚልክያስ ድረስ 1570 ካለን 3570 ነው አንድ ላይ። ይሄ 430 ሲንደምር 4000 ምድር ከተፈጠረችበት ጀምሮ ኢየሱስ እስኪመጣ የምድር እድሜው በአጠቃላይ 4000 ብቻ ነው ማለት ነው። ይህን ደግሞ የመጽሐፍ ቅዱስ ሊቃውንትም እንዲሁም ደግሞ ብዙ ሰዎችም የሂስትሪ ሰዎችም የሚስማሙበት ነው። ነገር ግን ሳይንስ የሚለው ነገር አለ። እዚህ አንድ ሀሳብ ላንሳ። ሳይንስ ምን ይላል? ኢትዮጵያ ላይ እንኳን የተገኘችው ድንቅነሽ ወይም ሉሲ የሚባል አጥንት የ3 ምናምን ሚሊዮን ዓመት እድሜ አላት ይላል። ነገር ግን አሁን መጽሐፍ ቅዱስ የሚነግረን ወይም ሐረግ ወይም የቤት ዘር ስንቆጥር አዳም ኤኬሌን ወለደ፣ ኤኬሌ ኤኬሌን ወለደ የሚል አቆጣጠር ላይ እንኳን ብንቆጥር የምድር እድሜ 4000 ነው እስከ ኢየሱስ። ከኢየሱስ ወዲህ ያለውን ዓመተ ምህረት ታውቃላችሁ፣ 2025 ላይ አይደል አሁን ያለ ነው። ስለዚህ 4000 እና 2025 እንግዲህ 6025 ዓመት አካባቢ ነው ምድር ከተፈጠረው ማለት ነው። ነገር ግን ምን ይላል ሳይንስ? 3 ምናምን ሚሊዮን 4 ምናምን ሚሊዮን እንደዚህ አይነት አጥንት ተገኝቷል እያለ በኢትዮጵያ በዚህ አካባቢ ተገኝቷል ይላሉ። እና የትኛውን እንበል እስቲ? የመጽሐፍ ቅዱሱ ነው ወይስ የሳይንሱ ነው? ልክ የምድር እድሜ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚል ከዘፍጥረት ምዕራፍ 1 እስከ ምዕራፍ 11 2000 ዓመት ነው የሚያካልለው። ያው ሐረግን መቁጠር ትችላል። ኤኬሌ ኤኬሌን ወለደ የሚለውን ቆጥራችሁ የሚደርሱበት ነው። ሁለተኛ ደግሞ ከአብርሃም መጠራት ወይም ምዕራፍ 12 ዘፍጥረት ላይ እስከ ሚልክያስ ብሉይ ኪዳን መጨረሻ ድረስ 1570 ዓመት። ይህንንም በቀላሉ ወቅቶችን ዘመናትን ቆጥራችሁ የሚደርሱበት ነው። በመጽሐፍ ቅዱስ ይገኛል ይሄኛው ታሪክ ማለት ቆጥረው እንደ ምሁራን ያስረዳሉ ስንማር። ሌላ ደግሞ
ከዛች መሀል ያለው 430 ዓመትም የሚታወቅ ነው እና በአጠቃላይ 2000 ሲደመር 1570 3570 ሲደመር 430 4000 ዓመት ነው። ኢየሱስ ከመጣ ወዲህ ዓመተ ምህረት እኛ የምናውቀው የምንኖርበት ነው 2000 ምናምን ነው። ስለዚህ በአጠቃላይ የመጽሐፍ ቅዱስ የብሉይ ኪዳን ዘመን የሚያካልለው እነዚህን ነው በአጭሩ እኔ መንገር የፈለኩት። ከዘፍጥረት እስከ ሚልክያስ ያለው ዓመታት ምን ያክል ዓመታትን የሚያካልሉ ናችሁ ካላችሁ በአጭሩ ለእናንተ ጠቅላላ እንዲሆን የሚፈልገው 4000 ዓመት ነው ብሉይ ኪዳን የሚያካልለው። ሌላ ትምህርትን በክፍል 3 ላይ ደግሞ እንቀጥላለን። ስለዚህ ይህን ቤት ፎሎ ያላደረጋችሁ ፎሎ አድርጉ፣ ሼር አድርጉ። እንግዲህ ከተማርኩ ትምህርት ለእናንተ ሼር አደርጋለሁ። ዲቴሉን ደግሞ በክፍል እያካፈልኩ ሌላ ጊዜ አስተምራችኋለሁ። እየሰማችሁኝ ስለሆነ አመሰግናለሁ።